የመጀመሪያና የመጨረሻ እኔ ነኝ። ከእኔ በቀር ማንም የለም። the first and the last የለም ሌላ እኔ ነኝ። የሲኦልም መክፈቻ እኔ ይችላል። ነገስታቶቹን በህይወት ማኖራቸዋል፣ ወገላቸዋል። አትፍራ። እንግዲህ የአዋጁ ኃይል ተወስዷል። አዋጁ አይገለበጥም እንዳለ ነው። ምንም ነገር ልሰሙ ትችላላችሁ። ኃይሉ ግን ተወስዷል። ታልፋላችሁ። የንጉስ ናቡከደነጾር ልጅ የነበረው ቤልሻዛር የተባለው ንጉስ አባቱ ናቡከደነጾር ከኢየሩሳሌም ከእግዚአብሔር ቤተ መቅደስ ይዞ የመጣቸውን ቅዱስ ዕቃዎች አባትየው አምጥቶ አልተጠቀመባቸውም። ግምጃ ቤት ነው ወስዶ ያስቀመጠው። ይሄኛው ልጅ ግን አድቫንስድ ነው። በጣም ከባድ ኃጢአተኛ ነው። ድግስ አደረገ። የ127 ሀገር ገዢ መኳንን ሰብስቦ ድግስ አደረገና አባቱ ያስቀመጣቸውን ቅዱስ ዕቃዎች ከቤተ መቅደስ ይዞ አመጣ። እንዲጠጡባቸው እንዲሰክሩባቸው አደረገ። ይሄ በጣም የሚያስቆጣ ነገር ቢሆንም እግዚአብሔር ግን ለመቅጣቱ ይሄንን አይደለም እንደ ምክንያት የወሰደው። ይሄንን በማድረግ የመጀመሪያ ቢሆን ያልፈው ነበር። ይሄንን ካረገ በኋላ መጽሐፍ እንዲላ ከአባቱ አልተማረምና የሚል ቃል አለ። ደጋሚ ነው ኃጢአትን ደግሞ ነው አለ። አባቱን ሳርሳስበላው ያቃላል። ቅዱስ ዕቃዎችን አምጥቶ እንደዚህ አረከሰብኝ ብሎ አልገደለውም። መግደል ይችላል። እስትንፋስ የሰጠ እግዚአብሔር ነው። ቢላለቀፍ ያላትን ጣት ወጥቶ ጻፈ ይላል። እንኳን ዳንኤል 5 ላይ ሆነ እንኳን ዘንድሮ አልሆነ። ዘንድሮ ቢሆን እንዴ ምን ይውጠን ነበር? ጣት ወጥቶ ጻፈ። እግዚአብሔር ያሳያችሁ። እጅ የለው አካል የለው ጣት ነው። ምን ማለት እንደሆነ ራስኮ ከባድ እኮ ራእይ ነው የሚመስለው። ራሱ ጣት ወጥቶ ሲጽፍ በጣም ትልቅ ነው አዳራሹ። ንጉስ ሊያይ የሚችልበት ቦታ ላይ ነው ጣቷ የጻፈችው። ንጉስ አየ ይላል። እጅ የለው አካል የለው። ነገሩን እኮ ብታቀው ራሱ ይጠፋብሃል። ጣት ብቻ ከሆነ የጻፈው ራሱ በአማርኛ ቢጽፈው ራሱ ግራ ሊገባ ይችላል። ጣት ብቻ ከባድ ነው። አየውና ወገቡ ተፈታ፣ ደነገጠ ይላል። ሲያየው የሚያቀውም ነገር አልነበረም። ቃላተኞቹን ጠራ ይላል። የባቢሎን ቃላተኛና ጠንቋይ ቀላል አይደለም። ባቢሎናውያን ዊችክራፍት የሚል በጣም ብዙዎቻችሁ ስለምታውቁ ባቢሎናውያን ዊችክራፍት የሚል እባብ ሰው እባብ ያደርጋሉ። ዳይሜንሽናቸው ስትሮንግ ነው አይደል? በስተ ምስራቅ በኩል ያለ ብላ አትገስጽም። አጠገብ ነው የሚመጣው። ጎን ቆሞ ነው የሚጠነቁለው። እባብ ሰው የሚያደርገው እዚሁ ጋር ነው። አቅም ካለ እኮ ጎን ለጎን ነው የሚቆመው። በዚህ በኩል ተሰማኝ አትልም፣ ይመጣል። ይሄ ዝም ብሎ ያልተማረ ምናምን እኮ አይደለም። ደግሞ የ127 ሀገር ገዢን ካውንስለሮች እኮ ናቸው፣ አማካሪ እኮ ናቸው። መንግስት እንዴት እንደሚመራ ኢኮኖሚስት ምናምን ናቸው። ባይዘው ይሄ ዝም ብሎ አይደሉም፣ የተመረጡ ናቸው። ትልቅ ኢንስቲትዩት አለ ባቢሎን ውስጥ። እዛ ገብቶ እኮ ነው የሚማሩት። ዳኒ እኮ አንዱ ነበር። ንጉስ እኮ የእግዚአብሔር ሰው አይሎም እኮ ዳንኤልን ከአዋቂዎች መካከል አንዱ ነው የሚለው። የሚያውቀው ነገር የለም እሱ ያህዌ ምናምን አያውቅም እኮ። እሱ የሚያውቀው ነናቡን እነ ምናምን ነው የሚያውቅ። እና ከአዋቂዎች በጣም ኤጁኬትድ ናቸው፣ ኢሊኩዌንት በጣም የተማሩ ናቸው። ግን ስፒሪት ሪልምም ላይ በጣም ሲሪየስ ናቸው። የጠፋልም ጎተተው ያወርዳሉ። እና ምድረ ጠንቋይ ምድረ ቃላተኛ ተደረደረ። በጣም ነው የምደሰተው። መቼስ በእውነት ሞክሩት አላቸውና የሚያነበው ካለ ከመንግስቴ 3ኛ ይሆናል። እኔ መጀመሪያው ንጉስ ነኝ፣ ቀጥሎ ሚስቴ ያለ፣ ከዛ በኋላ 3ኛ አደርገዋለሁ እና አምራዊ ግምጃ ለብሰዋለሁ፣ እሾመዋለሁ፣ አከብረዋለሁ። ሹመት የሚጣል አልነበረም። ሞከሩ የሚል ቃል አለ። የሞከሩት ሹመቱን ፍለጋም ነው። ሲያዩት የሚያውቁት አይደለም። በጣም የሚያስደስተኝ አልቻሉም የምትል ቃል አለች። በትትና ጎናቸው ያለው ሰው ያላንተ የማይቻል ነገር አለ በሉት። አንተ የምትፈለግበት ጉዳይ አለ በሉት። ሀሎት ፋሚሊ በጣም ሲሪየስ መሆን አለባቸው። አሁን በጣም ክሪቲካል ታይም ላይ ነው ያለችው አይደል? ምድሪቱም ዓለምም አጠቃላይ እንደዚህ አይነት ሶሉሽን ያለው ነገር የሚፈለግበት ሰዓት ነው። እና ሞከሩ ይልና አልቻሉም የተባሉ ቀላል ሰዎች አይደሉም። በጭንቅላታቸው ይሞክሩታል፣ በመንፈሳዊ ዓለሙ ይሞክሩታል። በሁለቱም ነው የሚሞክሩት። ዕውቀቱም አላቸው፣ መንፈሳዊ ዓለም ላይ በጣም ሻርፕ ናቸው። አይተውት አልቻሉም ይላል። በዚህ ጊዜ የንጉስ ሚስት ገባች። አገር ተበጥብጧል። ምን ሆነ ነው አለችው። እንዴት ምን ሆነ ነው ታያዋልሽ? ጽሑፍ አላት። አዎ አለች። ጣቶቶ ጻፈው አለ። እኔ እሷ ራሱ እንዴት እንደገባት አለቀም። ጣቶቶ ጻፈው። አንብቡት አልኳቸው፣ የሚያነብ ጠፋ። ተረብሻለሁ ሲላት አባትን ናቡከደነጾር ከይሁዳ ያመጣቸው ምርኮኞች መካከል እግዚአብሔር እንደዚህ ያስ በእውነት ነው። አንዳንድ ነገር ብዙ ጊዜ ስለሰማኑ መልመድ የለብንም። በጣም ከባድ ነው። ካመጣቸው ምርኮኞች መካከል መኖሪያቸውን በሰማይ ያደረጉ የአማልክት መንፈስ የሚኖሩበት ስሙ በዕብራውያኑ ዳንኤል የተባለ አባተ በአማልክቱ ስም ብልጣሶር ብሎ የጠራው እሱ በግዛት አለ አለችው። እና ጥራው ያነባዋል፣ እርግጠኛ ነኝ ይተረጉመዋል። ስሙኝ፣ ዳንኤል በሌለበት በጌታ ያልሆነ ሴትዮ ናት የምትመሰክረው። ክርስቲያን አይደለችም። ኦኬ፣ በድሮ ቋንቋ ዕብራዊ አይደለችም። ያህዌን አታውቀውም። ፋርስ ነች። ባቢሎናውያን ናቸው። እንደዚህ ያለችው የአማልክት መንፈስ፣ ለዛውም ያንተ አይነት አምላክ እንዳይመስል መኖሪያቸውን በሰማይ ያደረጉ ታውቃለች። የጠፋ ልም ሲያወርድ ሰውየው መኖሪያቸው በሰማይም ነው። እሱ ውስጥ የእግዚአብሔርን ኦምኒ ፕሬዘንት መሆን መሰከረች። በንግግሯ በሁሉ ቦታ ይገኛል የሱ አምላክ አለች። አንተ ለፈርቲሊቲ አንድ፣ ለፕሮስፔሪቲ አንድ እያረክ አንድ 10 አለ። የሱ ሁሉም በአንድ ነው። ለሁሉም
አንዱ ነው ይበቃል አለችው። መኖሪያቸውን በሰማይ ያደረጉ አማልክት እሱ ውስጥ አሉ። ዲቫይን ትሪኒቲ ነው፣ ትራይን ጋድ ናቸው ነው ያለችው። እስቲ አሜን በሏ። ይሄን ደግሞ ስላሴን በዳንኤል መጽሐፍ ግቡና ደግሞ ፈልጉ። አስጠራው መጣ። ዳኒ እድሜው ሄዷል። ወደ ባቢሎን ሲወሰድ he was a teenager 13 14 ምናምን ነበር እድሜው። አሁን ኦሬዲ ባቢሎን ቤልሻዛር፣ ናቡከደነጾር ደግሞ ናቡዘረዳን ምናምን ሁሉ ካለፈው በጣም እድሜው ሄዷልና ሸምገል ብሏል። መጣ he was still spiritual። ረጅም ዓመት ነው ኖሮ ግን መንፈሳዊ ነው። አይቀዘቅዝም። ታውቃለህ ባቢሎን ሄዶ ልሳን አይናገር፣ መንፈስ ቅዱስ አልተሞላ። ህግ ይዞ እኮ ነው መንፈሳዊ ሰው። አዲስ አበባ ተቀምጦ በየሳምንቱ እኮ ከባድ ሆኗል። ሰው በአድ ሀገር ህግ ብቻ እጁ ላይ ይዞ ሙጠኝ ብሎ መንፈሳዊ ነው። የ127 ሀገረ ገዢ ሆኖ አውሬውን እኮ እየወጋ እኮ ነው የተቀመጠው አይደል? ልክ ማን ነው ያኛው? ሚካኤል አይደለም መጀመሪያ የመጣው አንድ መልአክ አይደል? ሊገባ አገባም አይደል ያለው? የፋርስ አለቃው ምዕራፍ 10 ላይ አትገባ እገባለሁ አለው። አገባም የኔ ነው ፋርስ፣ አንተ አገባም አለው። ፋርስ አርኮን ነኝ አለው። ፋርስን ከስር ጀምሮ ነው የቆረቆርኩት አለው። ኮንስቲቱሽን ምናምን ሁሉ እኔ ነኝ የሰራሁት ነው ያለው። ባይዘው ካልቸሩን ሁሉንም ነገር እኔ ነኝ የሰራሁት። አትገባም፣ ምንም የለም እዚህ ውስጥ የኔ ነው አለው። ለብዙ ዘመን የኖረ ማለት ነው ትርጉሙ። አርኮን ማለት ዝም ብሎ አለቃ ብቻ አይደለም፣ ለብዙ ዘመን የኖረ ነው። ቆርቁሮ ነው አለቃ የሆነ እኔ ነኝ አለው። ከህፃንነታቸው ጀምሮ ያሳደግኳቸዋል። ኤጁኬሽን ሲስተም ብሎ እኔ ነኝ የቀረጽኩት። ምን አለና ነው የምገባው ሲሉ ዳንኤል አለ አለው። አንድ የሚጸልይ እና ሰማዩ ሙሉ ጨለማ ነው ከህንድ እስከ ኢትዮጵያ። አንድ ቦታ ብቻ ተሸንቁራለችና ብርሃን ተወርዳ ያውላ አለው። የእግዚአብሔር ህጋዊ መቆሚያ ነው። እግዚአብሔር ባቢሎን መርገጥ ከፈለገ ዳንኤልን ተጠቅሞ ይረግጣል። አይ ግራውንድ አለኝ አለው። ማናል ያው ዛጋላ አለው እና እሱ ጋር ቆማለሁ አለው። ይጣባል አይጠበኝም አለው። እንዴት እንደማሰፈው አውቃለሁ። ረግጦ ገነጠለው። ዳኒ ስትሮንግ። እስቲ አሜን በል። ኤኒዌይስ ከዛ ዳኒ ተጠራ። መጣና ገባ ቆመ። ሲያየው የኛ ቤት ጽሁፍ ነው ያውቀዋል። ንጉስ አለው። አቤት አለው። አይ አነብልሃለሁ ተረጉመዋለሁ አለው። ሐምራዊ ግምጃ ለብሳለሁ ምናምን ሲለው ሹመቱን ለሌላ አድርገው አለው። ሲያነበው ዛሬ ማታ ይወርዳል ነው የሚለው። ያ እንዳዳር ሹመት የሽግግር መንግስቱ ለምን ገባ። ሲገባው ዛሬ ማታ ሰውየው ይሞታል። እኔ ምን ያደርግልኛል? ለመጣድረሰው ሰጠዋለሁ። እኔ አልፈልግም አለ። ከእግዚአብሔር በኩል ስትቆም ባይዘው የነገሰ ባቢሎን ቢወድቅም ከፋርስ ጋርም ትቀጥላል። አይ አሁን የነገሰ አይደል? ድሮ ኳስ እንጫወት አሁን ትተዋል መሰለኝ። የነገሰ ነበር። ተሸንፎ ቡድኑ ሲወጣ ከሚቀጥለው ጋር ገብቶ ይጫወታል። ዳኒ የነገሰ ነው። ባቢሎን ገብቶ የነገሰ ነው። ባቢሎን ሲወድቅ ከሚቀጥለው ጋር ገብቶ ይጫወታል። አለ ባለስልጣን ነው ደግሞ ከሚቀጥለውም ላይ ካቢኔ ውስጥ አለ። ለዛም ፍሮንት ላይ ነው። ከዛ አየው ማኔ ቴቄል ፋሪስ አለው። ዳንኤል መጽሐፍ እንግዲህ ግሪክን ዕብራይስጥም አለው የተወሰነች አረማይስጥም አለው። ሶስቱም አይደለም ይሄ ቃል ባይዘው ዳንኤል ራሱ እንዴት እንደሰማ አላቅ። የብሉይ ኪዳን ልሳኑን አላቅ። ማኔ ቴቄል ፋሪስ አለው። መዘንኩ ቀለ ተገኘት መንግስት ተቀደደ ለሌላ ተሰጠ ሲለው ሐምራዊ ግምጃ አልብሱልኝ አለው። መንግስት ተቀዶ ለሌላ ተሰጠ እኮ ነው መልእክቱ። ትሞታለህ እኮ ነው መልእክቱ። አልብሱልኝ ሹሙት አይደል? እግዚአብሔር ከሌለበት ትበራለህ እኮ አትሊስት ትሞታለህ። የንስሐ ዕድል ይሰጣል አይደል? እግዚአብሔር ያለበት ትሞታለህ እኮ አትሊስት በቃ ማረኝ ብለህ ትሄዳለህ። እና ልክ ነው አለ። ልክ እኔ ኃጢአተኛ ነኝ ይገባኛል። አሁን እሱ ያለው ነገር ነው። ልክ ስጡልኝ አለ። ሾሙት። ዳንኤል እንዳለው ቤልሻዛር ተገደለ። ባቢሎን ወደቀ። ፋርስና ሜዶን ነገሰ። ዳሪዮስ መጣ። ዳሪዮስ ሲመጣ ስሙ ምዕራፍ 6 ናትችን ትንሽ ልንገራችሁ። ዳሪዮስ ሲመጣ 120 መሳፍንት ሾመ። አዲስ ካቢኔ አቋቋመ። ከነሱ በላይ ንጉስ እንዳይጎዳ ገንዘቡ ላይ ዳንኤልን ሾመው ይላል። ባቢሎንና ፋርስ ማለት በጣም እንግዲህ the most corrupted kingdom ነው። በዛ ላይ ደግሞ ወርቅ እንደ ድንጋይ ነው። በጣም ትራንዛክሽኑ ከፍተኛ ነው። ገንዘቡ ላይ ዳንኤልን ያስቀመጠ እንዳይጎዳ። የእግዚአብሔር ሰው ነው ብሎ አይደለም ባይዘው ፌዝፉል ነው ብሎ የእግዚአብሔር ሰው መሆኑ የታየው በባህሪው ነው። እግዚአብሔርን ያዩት ተጨባብጠውት አይደለም፣ በዳንኤል በኩል ጨብጠውት ነው። በዳንኤል ህይወት እግዚአብሔር ማን እንደሆነ አወቁ። ዳንኤል ነው ፕሮሞት ያደረገው እግዚአብሔርን። በዳንኤል ነው እግዚአብሔር የተዋወቀው። በእናንተ እጅ እግዚአብሔር ሰው ይጨብጥ እስቲ። በእናንተ እግር ይራመድበት። እናንተ ስትኖሩ መኖሩ ይታወቅ። ፕሬዘንሱ ልዩነት ይፍጠር እና ዳኒን ሾመው። ከሶስቱ በአናት ላይ ካሉት ከሶስቱ በምክትል ደረጃ ከሶስቱ አንዱ ዳንኤል ነው ይልና ከነሱ ውስጥ ከሶስቱ ሊሾመው ፈለገ። አልሾመው። ስሙን አልሾመው። ሊሾመው ምንድነው? በካቢኔው ስብሰባ የዳንኤልን ያጸድቀዋል። በካቢኔ ዳኒ ምን ትላለህ እያለ ያጸድቀዋል። ሊሾመው ነው። ለምን ታዲያ ሳይሾም አናጠፋውም? እሺ 122 ማለት ነው። 120 ሶስት ናቸው ከዳኒ ውጭ ተመካከሩና ዳኒን በስራው እንምጣበታሉ። መጽሐፍ እንደዚህ ይላል። ፈለጉበት
ፈለጉበት። ሁለቴ ነው የሚለው። በጣም ተፈልጓል ማለት ነው። አጡበት የሚል ቃል። ሰው እኮ ዝም ብሎ እንዲህ ዞር ብሎ ሲመለስ እኮ 10 ሊያገኝብህ ይችላል። ተደራጅተው እኮ ነው የፈለጉበት። አጡበት ይላል። እንደዚህ ይላል፣ በአምላኩ ሕግ ካልሆነ በቀር አናገኘውም። ባይዘወይ መሬት ላይ ካጡ ነው መንፈሳዊ ዓለም ላይ የሚፈልጉ። መሬት ላይ ከተጨባበጥክ መንፈሳዊ ዓለም ላይ አይመጡም። ጸሎት ቦታ የሚመጡት ስራ ቦታ ካጡ ነው። ዳኒን ስራ ቦታው ስላጡት ነው ጸሎት ቦታ የመጡት። ጥፉ አንዳንድ ቦታ ኢየሱስ ክርስቶስ ጌታ ነው። በየትኛውም የህይወት አቅጣጫው እንከን የለውም። አጡበት፣ ስተት አልባ ነው። ብሉይ ኪዳን ላይ በዚህ መጠን ፐርፌክሽን ከባድ ነው። ተፈለገበት፣ አጡበት። በአምላኩ ሕግ አሉ። በጸሎቱ እንምጣበት። ዳኒን ጸሎት ለማስቆም ዳኒን ከሚሄድበት ለመከልከል እንዳጸልይ አይደለም ያሉት። አዋጅ ነው የወጣው። አዋጁ ኖርማል አዋጅ አይደለም። 127 ሀገር ላይ የሚፈጸም አዋጅ ግለሰብ ለማስቆም ነው። ለዛውም ዳንኤል የተባለ የአይሁዳዊ ምርኮኛ ለማስቆም 127 ሀገር ተነቃነቀ። እሱ ብቻ አይደለም፣ ቤተ መንግስት ሄደው አንኳኩ። ንጉሱ መጡና እንዲያሉት፣ ንጉስ አሉት። አቤት። የሥራ እድገት ልናረግልህ ነው አሉት። የመጨረሻ ስራ እኮ ንግስና ነው። ወደ ልታሳድጉ ነው። ለአንድ ወር አምላክ ልናረግህ ነው አሉት። ፕሮሞሽን፣ የሥራ ፕሮሞሽን፣ ወደ አምላክነት እደግ አሉት። አንድ ወር አምላክ ሆነን ጸባይ እየታየ ይቀጥላል። አትሊስት ግን አንድ ወር እናምልክ አሉ። 30 ቀን ደስ አለው። እሺ ሲል እንግዲያው አዋጅ አውጣ። ምን ላውጣ? ካንተ በቀር በዚህ አንድ ወር ውስጥ ማንም ሰው ወደ አማልክቶቹ ሲጸልይ ቢገኝ ወደ ተራቡ አንበሶች ጉድጓድ እንዲጣል የሚል አዋጅ አውጣ። አዋጁን ዝም ብለህ እንዳጽፈው በፋርስና በሜዶን አርገው በቀለበት አተሙት። እንደማይለወጥ አርገው አሉት። የሚገርማችሁ እግዚአብሔርም የመለወጥ ፕሮግራም የለውም። እግዚአብሔርም ከሰማይ እለውጣለሁ አይልም። ሚለው 90 ደቂቃው እጁ ላይ ነው ያለው። ብራዘር ውጤቱን ያውቀዋል። እኔ እናንተ ነን መሃል ላይ ስንሄድ ግራም ይገባል። መጨረሻው ያውቀዋል እሱ። ለዛ ነው የማይጨነቀው፣ ቶሎ የማይናገር አድንሃለሁ እማይልህ ያውቀዋል። መጨረሻውን ያውቀዋል። እጁ ላይ ነው ያለው የት እንደምትሄድ። ስሙን ሙሉ ጨዋታው እሱ ጋር ነው ያለው። አይጨነቅ፣ አይጠበብ። ጾም ጸሎት ይዘህ ስገባ እሺ አይልህ፣ እምቢ አይልህ፣ ዝም ነው የሚልህ። እንደው እኮ የኛ አምላክ አይነት የትም የለም። ይሄ ደግሞ ብቅ ካለ እንደው ዝም ብሎ ብቅ ካለ ሲል የእግዚአብሔር ድምጽ በኃይል ነው ትላለህ። ጫካ ይገልጣል፣ ምድረ በዳ ሄደን በረሃ ገነት ያደርጋል ትላለህ። እንዲህ ብቅ ብሎ እስኪ መጣስ ያሰቃያል። ታልቃለህ። ስጋ ከላይ ላይ ያልቃል፣ በአጥንት ትቆማለህ። ብቅ ሲል ይሞላዋል። ችግር የለውም። ስጋ ባዳ ነው እንደምታ ይሄዳል፣ ይመጣል። ኢየሱስ ጌታ ነው። ዳኒ አዋጅ ወጣበት። የማለዳ ጸሎት ጸልዮ አዋጅ ወጣ። ቀን ስራ ገባ። ስራ ሲገባ በነጋሪት ጋዜጣ ታተሙ። በሚኒስትር መስሪያ ቤቶች በሙሉ ተበትኗል። ዳኒ እጅም ላይ ደርሷል። ሲያየው ማንም ሰው ከንጉሱ በቀር ወደ ሌላ አማልክቶቹ ሲጸልይ ቢገኝ ፔናልቲ አለው። ትጸልይና አይደለም የጸለየ ወደ አንበሳ ጉድጓድ ይጣላል። ምንድነው? ጸልዮ መሞት፣ ሳይጸልዩ መኖር ነው። በትትና ጎናቸው የቱ ይሻልሃል በሉት። መልሱን እዛ ጸሎት ቦታ ነው። እዚህ ተውት፣ ጠይቁን ያልኳችሁ የሚመልስ መልክ ነው ያላችሁ። ጸልዮ መሞትና ሳይጸልዩ መኖር ነው። ዳኒ ጌታ ረዳው፣ ጸልዮ መሞት አከበበ። ስሙኝ፣ አዋጅ የወጣበትን ነጋሪት ጋዜጣ ይዞ ወደ ቤቱ ሄደ ለመጸለይ። እኔ አሁን ረስቶት ቢሆን ሳይሰማ ቢሆን አላወቀም ነበር ቢሆን ይመቸኝ ነበር ላይምሮይ። አዋጁ እንደወጣ አውቆ የሚል ቃል አለ። አውቆ ብራዘር ነፍሳስ ይዞ ነው የሚጸልየው። ጉዳዩን እያስፈጸመ እኮ እንዳይመስል እየጸለየ ነው። የ30 ደቂቃ ጸሎት ላለማቆም ነፍስ ያስይዛሉ። የምሳ ሰዓት ጸሎቴን አላቋርጥም ብሎ እኮ ነው። ሰዎቹም ፕሮግራም አድርገው እሱ ነው የሚከታተሉት። አዋጅ ወጣው ለሱ ነው። ሌላው የፈለገውን ያምልክ፣ ጉዳያቸው አይደለም። እዚህም በረከክ ቢውል የሚሰማው የለም፣ የዳኒን የሚሰማው። ስለዚህ ዳኒ ጋር ነው አይናቸው ገብቶ ሲንበረከክ መስኮቶቹን ወደ ኢየሩሳሌም ከፈተ ይላል። እንደ ወትሮ አይደል? ሰለሞን የጸለየው ጸሎት አለ፣ ትዝ ይላችኋል። ቤተ መቅደሱን ሰርቶ ሲጨርስ ማንም አይሁዳዊ እስራኤላዊ የትም ሆኖ ፊቱን ወደዚያ ዙሮ ቢጸልይ አቤቱ ጸሎቱን ስማ ሲል እግዚአብሔርም በእሳት መለሰለት ይላል። እሰማዋለሁ። ስለዚህ ዳኒ ያንን የሁለተኛ ዜናን መጽሐፍ ያውቃል፣ አንብበዋል ማለት ነው። ሁለተኛ ዜናን ከፍቶ መስኮቱን ተንበረከከ፣ ወደ ኢየሩሳሌም ፊቱን አዙሮ ስማ ስለተባለ ይሰማኝ ብሎ ልክ አምላኩን ሲለምንና ሲማጸን ደረሱበት። የ70 ዓመት ምርኮ መቼ ነው የሚያልቀው እያለ በነፃነት የምንጸልየው መቼ ነው? አዋጅ በጸሎት የማይከለከልበት አገራችን መቼ ነው የምንገባው? ፊት ለፊት ካንተ ጋር ቤተ መቅደሱ ያለበት ከተማ መቼ ነው የምንገባው ብሎ ሲጸልይ ያዙት። እሱ ሲጀመር ላለመያዝ እየተደበቀ አይጸልይም። ግልጥ ነው። አንጠልጥለው ንጉስ ጋር ወሰዱት። ፊቱ አቆሙትና ንጉስ አሉት። አቤት። ይሄ የምትወደው የምታከብረው ዳንኤል አይደል? አዎ። አንተን አያከብርም፣ ትእዛዝን አይጠብቅም። ሲጸልይ ያገኘነው ይገርምሃል። ጸለይክ እንዴ? አዎ። ሰው ታፍኖ ይሞታል? አዎ። ጸልያለሁ፣ ተንፈስ ብያለሁ። በቃ እንዳትጸልይ አይጸልያለሁ።
ፀሐይ እስክትጠልቅ ተከራከረ የሚል ቃል አለ። እኩለ ቀን የተያዘው ምሳ ሰዓት ላይ እስከ 12 ሰዓት ተኩል ድረስ ንጉስ ተሟገተለት። እባካችሁ አንግደል እንዲህ ያሉት። ንጉስ አዋጁ የፋርስና የሜዶን ነው፣ በቀለበት ነው፣ ሊለወጥ አይችልም። ይሄንን አዋጅ ለመለወጥ ከምትጥር አንተ ብትወርድ ይቀልሃል አሉት። ካንተ ይበልጣል አዋጁ አሉት። ይሄንን ሁሉ እግዚአብሔር ያያል። ታውቃላችሁ መንፈሳዊ ዓለም ምንጭ ነው፣ መሬት ውጤት ነው። ብዙ አትጨቃጨቅ ውጤት ላይ ምንጯ ላይ ሰው ከተዘጋ በር ጋር ስትላተሙ አትኑሩ። ከጀርባ ያለው ምቱት በሩ ራሱ ይከፈት መንፈሳዊ ስለሆነ እና መልአክ ተዘጋጅቷል። መልአክ እዛ አንበሳ ጉድጓድ ገብቶ የሚያረጋጋ እግዚአብሔር ብሎ ይሰማያቸዋል። አዋጁን አልገለብጠውም ኃይሉን ነው ወስዶ ብሎ ከዛ አንጠልጥሎ ይዞት ሄዱ። ያው እንግዲህ ዳኒ እንደኛ አይደል ራሱ አይደል የጻፈው። ሌላ ሰው ቢጽፈው ፍርሃቱን ይጽፍ ነበር። እሱ አልጻፈም፣ ጸጥ ነው ያለው። ወይኔ ጌታ ሆይ አትመጣልኝ፣ ምን ነው ተውከኝ፣ ሞት ነው በቃ። ስንት ነገር እያሰብኩ እግዚአብሔር ትዕግስቱ አስጨርሶን እኮ ነው የሚመጣው አይደል? ገሎን እኮ ነው የሚመጣው። ያው ስለሚያስነሳ ነው ብንሞትም የማይፈራው። ልክ ወደ አንበሳ ጉድጓድ ሲወረውሩት ስዕሉን አስቡት። ዳንኤል ምን አይነት ነገር ሊሰማው እንደሚችል ቀኑ ሙሉ ፍርድ ቤት የዋለ ሰውዬ ሲጨቃጨቅ ግርጥት ያለ ቆሞ ያለ ሰውዬ ዋርጎ ሲወረውሩት የአንበሳ መንጋ ነው ያለው። ለዛም የተራበ ጥፍሩ ራሱ ለአንዱ አይደርስም። አየር ላይ ሲያልቅ ያው መልአክ ቀድሞ ገብቶ ነበር። ዳኒም አላወቀም። አምላኬ መልአኩን ልኮ ያለው ጠዋት ነው። ቀድሞ እግዚአብሔር መልአክ አለ ችግር የለውም አላለውም። ቢለው ኖሮማ ከመወርወሩ በፊት መልአክ አለ እንዳትጨነቅ ተብያለሁ የሚል ይጽፍ ነበር። ዳኒ ራሱ መልአክ እንዳለ ያወቀው አብሮ ነው። እኩል ነው፣ ከወርዋሪዎቹ እኩል ነው እውቀቱ። እንዳትገባ ማንም ማድረግ ይችላል። ገብተህ እንዳትበላ ግን እግዚአብሔር ብቻ ነው የሚያደርገው። ሰምታችሁኛል? ንጉሱና እነዛ ሰዎች ከተስማሙ እንዳትገባ ሊያደርጉ ይችላሉ። አንበሳ ጉድጓድ ግን ንጉስ ገብቶ አይተርፍም። አዋጅ አውጮቹ ገብቶ አይተርፉም። ተገናኝተህ እንዳትበላ የሚያደርግ እግዚአብሔር። ስለዚህ እንዳትገባ ከሚያደርግ ገብተህ እንዳትበላ ቢያደርግ የተሻለ ክብር ያገኛል። ክብር የሚያገኝበትን መንገድ ዲዛይን የሚያደርገው ራሱ ነው። መክበሪያ መንገድ አታሳየውም፣ ራሱ ነው የሚቀርጸው። ሲያደርጉት መልአክ ገብቶ ቁጭ ብሎ ከአንበሶቹ ጋር ያወራል። ዳኒ ያረፈደ እያለ አምልኮ አቋርጦ ነው የመጣው። ብራዘር ወርሺፕ ትቶ ነው የመጣው። አንድ ገስት አለ ዛሬ እያላቸው ነው ለአንበሶቹ። ገስት አለ ዛሬ፣ እንግዳ አለ፣ አብራችሁ ነው የምታድሩት። ፋስቲንጋችሁን ዛሬ ማታ ትጨርሳላችሁ፣ ነገ ጠዋት ትፈስካላችሁ። 122 ብፌ ይመጣል ጠዋት፣ መርጣችሁ ነው የምታነሱት። ይሄን ሰውዬ መብላት አይታሰብም አይደል? ጥርሳቸውን አይደለም የዘጋው፣ አፒታይታቸውን የዘጋው አይደል? አፋቸውን ዘጋ ማለት ይሄን ዘጋው አይደለም ማለት አላቆሙም፣ አይከለከሉም። ይሄን አፒታይታቸው ጠገቡ። ዳኒን ሲያዩት ጠዋት ነው ረሃቡ የሚቀጥል። ሲወረወር መልአኩ ቀለበው ዳኒን እንዳይጎዳ። ጠዋት ስራ ይገባላ እግሩ ተሰብሮ እንዳይቀር ጠዋት ስሙኝ ቀለበውና ቁጭ አደረገው። ዳኒ በቃ እንግዲህ መሄዴ ነው ነግሬያቸዋለሁ። ሁሉም ያው ስራ አለባቸው፣ ስራቸውን ይሰራሉ። አንዱ ይደግፋል፣ አንዱ ይሸፍናል፣ አንዱ ያዝናናል። እንቅልፍ እንዲይዘው ቤተ መንግስት አልጋ ላይ የተኛ ሰው አንበሳ ጉድጓድ ገብቶ እንዲተኛ አንበሶቹ በጣም ትሪት ማድረግ አለባቸው። እና ነግሯቸው የጧቱን ጸሎት እንዳረሰ ብሎት መጸለይ አይደል እዚህ ከተተው ጸሎት እንዳረሰ። ይሄንንም ታምር ያመጣው ጸሎቱ አይደል? አልጸልይም በቃ ትቻለሁ ቢል ይሄን ሁሉ ያያል። እኛስ ምዕራፍ 6 እናገኝ ነበር። ዳንኤል የሚባል ሰው እየሰናቅ ነበር አናቅ። ነገሩ ስታልፈ በቢያምን ባለ ታሪክ ግን ያረጋል። ስለዚህ ግድ ጥርሳችሁን ነክሳችሁ አንድ ጨርሷት። ለሚቀጥለው ጀነሬሽን ሌሰን እግዚአብሔር ከናንተ ህይወት ይወስዳል። ለትውልድ ስርዓት ታስተምራላችሁ፣ አረጋገጥ አካሄድ ታስተምራላችሁ። እግዚአብሔር የብዙ ትውልድን መንገድ በእናንተ ይቀርጻል ማለት ነው። ጥቂት መታገስ ረጅሙን ዘመን ሰላም ያደርገዋል። ስለዚህ እንደዛ ሆኑ። ትንሽ ታገሰ ሰውየው። ይሄው ሺህ ዓመታት መልእክት ነው። ያልዘመራለ ዳንኤል 6 ያልሰበካለ ያልጸለያለ ይሄው ዛሬ እኔ ራሴ እየሰበኩት ነው። ዳንኤል ባይዘው መጽሐፍ ቅዱስ እንደሆነ አያውቅም። አሁን ትንሣኤ ሙታን ቀን ሲነሳ ነው መጽሐፍ ቅዱስ እንደሆነ የሚያውቀው። እኛ ሁሉ እንደሰበክ ነው የሚያውቀው። ስለዚህ በዚህ መልእክት ብቻ ከብዙዎቻችን አክሊል ሼር ያደርጋል። በዚህ ቃል አምልጠህ ዳንኤል እኮ ነው የኖረው። ብራዘር ክብር ለኢየሱስ ይሁን። አደ ከዲቮሽናቸው ነው ስክሪፕቸር ያወጣው ነው። እና በኋላ ላይ ዳኒ ተኛ ይላል። ንጉስ አልወሰደውም እንቅልፍ ይላል። ሰውየው ቤተ መንግስት ተኝቶ እንቅልፍ አልወሰደውም። ዳኒ አንበሳ ጉድጓድ ተኛ አይደል? እንቅልፍ ያለጋ ጉዳይ አይደለም። ንጉስ የሚያዝናናው ሁሉ አልቀረበለትም ይላል። እምቢ አልፈልግም አለ። የንጉስንም ጨምሮ ነው የተኛ። እኔ አሁን ዳንኤል ተኛ የሚል አሁን ሳነባውን ዳኒ እንቅልፋም ነው የሚል አይመጣልኝም። እምነቱን ነው የሚያሳየኝ። ምን ያህል እግዚአብሔርን ያምኗል። አንበሳ ማለት አንተ እንዴት እንቅልፍ ይዛል? እኔ አሁን አልተኛም። አሁን ይበሉኛል አይበሉኝም እኮ አይደለም እያያችሁት አንበሳ አይነጋም እንዲያላችሁ ወይ እግዚአብሔር ፍጥረት እንደገባን የተኛው እንደ ጓደኞቹ እኮ ነው የሆነው። ሲድራቅ ሚሳቅ አብደናጎን አይነት ነው የሆነበት። ገብቶ ለጥን ያለው አንዳንዱን ቆሞ አንዳንዱን ተኝቶ ነው የሚያየው ልጁ። ራእይ ይበዛዋል መጽሐፍ። ከአንበሱ ጋር ሲያወራ የሚያልፈውም እንዳይኖር ለጥን የሚለውስ ምንም። ክብር ለኢየሱስ ይሁን። አንበሳ ባይዘው ናቹራሊ ያስፈራል። ናቹራሊ አንበሳ እንደዚህ በአይን ፊት ለፊት አይቶ የሚያውቃል? እንደዚህ በአካል ጫካ ውስጥ እንደ ፊት ለፊት ኬጅ ውስጥማ የአንበሳ ግቢማ ብዙ ሰው አይቷል። አረ እንደዚህ ጫካ የተራበ አንበሳ እንደዚህ ያነሳው አሁን ቢያይኖሮ አሁን በጌታ አቀፍ ነው የሚኖረው።
ኬጅ ውስጥ እዚህ 6 ኪሎ ያላየ የለም። እዚህ ያደገ ሰው ተለይ በሙሉ ያያል። አንበሳ አይታችኋል? አንበሳ ግቢ ድሮ አሁን ቀይረውታል አሉ። አሁን ፓርክ ውስጥ አስገብቷቸዋል። እንትን አለ አይደል? አንበሳው በታሪክ አይወጣም፣ ዝግ ነው። በምንም አይነት መንገድ ሰብሮት አይወጣም። እርግጠኛ ነን እንደማይሰብረው። ከዛ ቀጥሎ ልጆች ምናምን እጃቸውን እንዳያስገቡ ተብሎ ደግሞ ራቅ ብሎ ደግሞ አንድ ደግሞ ሌላ አለ። እድሜውን ሁሉ ያየ ሰው ልጆቹን ሊያሳይ ሲሄድ እሱም እንደ አዲስ ነው አብሮ የሚያየው። የማይለመድ ነገር አንበሳ አብረህ አንበሳ ወደሚታይበት ዱብ እያለ በቃ ሲል ሸሸት ይላል። ሰው አይወጣም እኮ ለማንኛውም ብሎ እንደዚህ አይንህን ካየ ሰበር ተረከ። አፍሮ አይደለም ፈርቶ ነው መቼ አይን አፈሮ ነው አይደለም ፈርቶ ነው። ለምንድን ነው የሚያይ? አንበሳ ናቹራሊ አንበሳ የሚያስፈራው አለመፍራቱ ነው። ስለማይፈራ እኮ ነው የምትፈራው። የትኛውም አውሬ ምንም ያህል ግዙፍ ቢሆን ኮርነር ይዞ ነው የሚያጠቃ። የሆነ እንትን ይፈልጋል፣ የሆነ ነገርን ይፈልጋል። ፊት ለፊት አይመጣብህም። አንበሳ ዝም ብሎ ነው የሚመጣው። የፈለገው ሊያደርግ እንደሚችል ያውቀው። ስለማይፈራ እኮ ነው ትንቀጠቀጣል። አንበሳ እኮ ጦጣ ይበላል። ጦጣ ዛፍ ላይ እያባረረ እኮ አይበላትም። መቼም አይገናኙም። ዛፉ ስር እሷ ምግባ ነው። ሚዳቋ ስለችኝ ጦጣ ማረኝ ካለ ዛፍ ስር ሄዶ ሲል ዱብ ትላለች። ቫይብሬሽን አይደለም እኮ የሚጥላት ምን ፍርሃት ሲል ናቹራሊ ፌቨርድ ነው፣ ሞገስ አለው። ዳኒ ገብቶ ተኛ ሲባል ኖርማል አትሁን። ሁሌ እንደሚተኛ ሰው ኖርማል አትሁን። በጣም አስደንጋጭ ነው። እጅግ በጣም የተለየ መለኮታዊ ጣልቃ ገብነት ነው። ልዩ የሆነ እምነትም የሰውየው እምነት በእምነት የአንበሳን አፍ ዘጉ የሚል ቃል እኮ ተጽፏል። ዕብራውያን 11 እኮ ኪዳን ተሻግሮ እኮ መጣ ሰውየው። በእምነት አይደል የተባለው? ባይ ፌዝ ነው የተባለ። አመነው እግዚአብሔርን ነው። እግዚአብሔርን የመደገፉ መጠን አንበሳ መሃል እንቅልፍ አስያዘ። በቃ እየተገላበጠ አደረ። ንጉሥ እንቅልፍ ተከልክሎ በጠዋት መጣ። ይሄ ልጅ ይኸውላችሁ የተራበ አንበሳ ጉድጓድ ሰው አይጠበቅ፣ የጠገበ አንበሳ ጉድጓድም አይጠበቅም ሰው እንኳን የተራበ። ግን ይሄ ልጅ የሆነ ነገርማ አለው አለ ንጉሥ። ዝም ብሎ ይሄ ሁሉ ዕውቀት ያለው ይሄን ሁሉ መስሪያ ቤት የሚያስተዳድር ሰውዬ አየር ላይ ብድግ ብሎ መቼስ አንበሳ ጉድጓድ አይገባም። የሆነ የሚያምነው ነገር አለ ብሎ መጣ። በጠዋት ትረስት ያደረገው ነገር አለ። ጠጋለና ወደ ጉድጓዱ እንዲህ አለው። ባይዘው በጣም መጠጋት አይቻልም። አንበሶቹ ብቅ ሊሉ ይችላል። ንጉሥ ስለሆነ አይፈሩትም። ልብሰ መንግስቱን ህዝብ ነው የሚያውቀው እንጂ አንበሳ ያውቀው። አንበሳን አፕሮች የሚያደርገው እግዚአብሔር ብቻ ነው። እና ንጉሡ ጠጋለና የሕያው አምላክ ባሪያ አለው። ያንተ አምላክ ሕያው ነው አለው። የእግዚአብሔርን ስም ቢያውቀው ያ ያህዌ ተከታይ ይሉን አለ። አያውቀው። ያንተ አምላክ ግን አለው አንተ ህይወት ላይ አይቼዋለሁ አለው። የሕያው አምላክ አገልጋይ ዳንኤል ሆይ በውኑ ሁልጊዜ የምታመልከው አምላክ ከነዚህ አንበሶች ሊያድን ችሏል? የተጠየቀው የእግዚአብሔር ፈቃድ ሳይሆን ችሎታ ነው። በለጠ ወይ ነው። ዳኒ በጠዋት ብድግ አለና ንጉሥ ሆይ ከአንበሳ ጉድጓድ የአንበሳ ግሳት አይደለም የዳኒ ድምፅ ወጣ። ንጉሥ ሆይ 1000 ዓመት ንገስ። አንተና ያከብርም ነው አይደለ ክሱ? 1000 ዓመት ንገስ፣ እድሜህን ዙፋን ላይ ጨርሳለሁ። 1000 ዓመት ሰውየው አይኖርም። አፖካሊፕቲክ ቡኮች ላይ 10 ቁጥር 1000 ቁጥር ልክ እንደ 7 ቁጥር ሙሉ ስለሆነ 1000 ዓመት ንገስ ማለት የእድሜ ልክ ንጉሱን አርጅ ዙፋን ላይ ያለው ኢየሱስ ጌታ እድሜ ጨርስ ዙፋን ላይ ያለው። በፍጹም ጥያቄ አንተን አልበደልኩም፣ በፊቱ ደግሞ ቅንነት ተገኝቶብኛል። ስለዚህ አምላኬ ፕሮሞት ያደረገው እግዚአብሔር ነው። አምላኬ መልአኩን ልኮ እሱ መምጣት አይጠበቅበትም። ይሄ ለሱ ማይነር ነው አለ። ከኛ አዋጅ ይበልጣል አይበልጥም? እግዚአብሔር አይመጣም አለ። መልአክ ነው የላከው አለ። እሱ የሚመጣው ለሳልቬሽን። ይሄ በመልአክ ያልቃል። መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነሱም አልጎዱኝም። ኤኒዌይስ ከአንበሳ ጋር ማደር ዝም ብሎ አልጋ ላይ እንደማደር አይደለም። ስታንኮራፋ ቀና ቢያደርግ ሊቀጭ ይችላል። አልጎዱኝም ማለት ኖርማል ነው። በቃ ከአንበሳ ጋር ሰው ሲላፋ ሊሆን የሚችለው አለ። ስገላበጥ ግን አልጎዱኝም ሲል አውጡልኝ አለ። በገመድ ነው ያወጡት፣ ማንም ገብቶ ያወጣው። እነዛ አዋጅ ያወጡትን በሙሉ ሰብስቦ ከተቷቸው የሚል ቃል አለ። እኔ በጣም ከነ ቤተሰባቸው የሚል ቃል አለ። ምንም የማያውቅ ቤተሰብ ሲከቷቸው መሬት አልደረሱም። ዳኒ ያደረበት ጉድጓድ ውስጥ ነው ባይዘው። እነዛ አንበሶች ከዳኒ ጋር በሰላም ያደረ አንበሳ ተቀየሩ። አዋጁ ተገልብጦ አይደለም። ኔክስት ዴይ ሰራ። አክቲቭ ነው ሰራ። አንበሳ ይበላዋል፣ በላው። የአዋጁ ኃይል ተወስዶ ነው ለዳኒ። ጎናቸው እርሶ አይገለበጥም፣ ኃይሉ ይወሰዳል በሉት። አንድ ብቻ ልጨምርላችሁ ነው። ይብቃኝ። እዚሁ ዳንኤል 3 ላይ እዚሁ እሳቱን አላጠፋውም፣ ኃይሉን ነው የወሰደው። እሳቱን አላጠፋው 7 እጥፍ አድርጎልኝ ብሎ
እሳቱ በሚችለው መጠን ይንደድ ነው አይደል? መንደድ በሚችለው መጠን ሁሉ በምድር ላይ ያለው ነገር ተጨምሮበት ይንደዳል። ነደደ። እሳቱ እስክትጠጋው አይጠብቅህም። በሩቅ እያለው ላፈኑ እንዲገል ተደረገ። እኔ እንደው እኮ እግዚአብሔር ራሱ የሚገርም አምላክ ነው። የዳንኤል ዘመን እግዚአብሔር። ልጆቹም ግን ይገርማሉ። ናቡከደነጾር ፊት ቆመው አልሰገዳችሁም እናንተ በሉ ስገዱ ሲላቸው አይ ንጉሥ አንሰግድም ስገዱ ሲል በዚህ ጉዳይ ደግመን አናወራም አሉት። ምን አይነት ልጅ እንዲህ አይባልም እኮ በዚህ ጉዳይ የወርሺፕ ኬዝ ላይ አሉት። አዎ ደግመን ሁለቴ አናስብም። ማን ከእጄ ያድናቸዋል ሲል ያድነናል፣ ባያድነንም ግን አዲስ ኪዳን ገቡ ልጆቹ። ያድነናል ባያድነንም አንተ እዚህ ዱራ ሜዳ ላይ ላቆምከው ወርድ ስፋት ቁመት ምናምን ላለው ለዚህ ጣዖት በወርቅ ስለተሰራ ውድ አይሆንም አሉት። ቆንጆ ዕቃ ነው እንጂ አምላክ አይደለም። ኮስቱ እንጂ መለኮት ግን ሊሆን አይችልም። አናመልከውም። እኛን እሳት ቢበላን እግዚአብሔር ከዙፋኑ ነቀነቃ ይላል። እኔን ስላዳነኝና ስላላዳነኝ አምላክ መሆንና አለመሆን አይጠየቅም። እግዚአብሔር ድሮም አምላክ ነው፣ ዘንድሮም ነው፣ ለዘላለም ነው። አየ አንቼንጀብል ጋድ ነው። አይለወጥም፣ አይለዋወጥም። ጥላውንን እኮ ነገር ስላወጣውና የሆነ ነገር እንደሱ አይደለም። እግዚአብሔር አንኮንዲሽናል ወርሺፕ ምንም ይሁን እናመልከዋለን። እሳት ውስጥ ጣል አንተ የምትወረውርበትን እጅን ካፈር የሰራው የኔ አምላክ ነው እና ያድነናል። ከዚህ እሳታው የሰው ውጤት ነው። ከዚህ እግዚአብሔር ያድነናል። ባያድነንም ሲሉ የንጉሥ ቁጣ ነደደ ይላል። ከእሳቱ በፊት ወርውሩልኝ አለ ናቡከደነጾር። እንዲሁም ለኛ ነው ዋለ ሽማግሌ ነው አርጅቷል። ወርውሩልኝ። ሰው እንደ ኳስ የሚወረውሩ ሰዎች ተመረጡ። ራቅ ብለው በዳም መሃል የሚጥሉ በሰንሰለት አስረው እነዚህን ወጣቶች ዳኒ እኮ አለ። ዳኒ አራተኛ ነው። ዳኒ ኦሬዲ ምዕራፍ 2 ላይ የጠፋ ለማውረዶ ስለተረጎመ የአምላክ ጥያቄ አይጠየቅ። እነዚህ አሁን አምላካቸውን እንዲያሳዩ እድል እየተሰጣቸው ነው። እሱ ኦሬዲ ያሳይቷል። ና አምልክ አይባልም። እሱ ኦሬዲ አምላክ አለ ይታወቃል። እነዚህ ደግሞ እግዚአብሔርን አምላክ የዓለም ነገስታት በተሰበሰቡበት ነው አይደል? የዩኤን ስብሰባ እንደማለት ነው። ሳን ፍራንሲስኮ እንደማለት ነው። እንግዲህ እዛ መድረክ ላይ ቆመ እንደማስተዋወቅ ቆጠረው ጠቅልለው ሲያረጓቸው ወርዋሪዎቹ እንደኔነት እንዳይመስሉ ወርዋሪው እኔ ነኝ ያለ ቦዲ ቢውልደር ሹሰር ወላፈኑ ጠብ 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 አረጋቸው። እሳት መንካት ሁሉ አልተጠበቀበትም። እርግፍ እሳት ነኝ ያለ እሳቱ ነኝ ያለ እሳት ነው ማለት ነው። አየ ልጆች ውስጥ አልተቃጠሉ ማለት እሳት አይደለም እንዳትል ነው። ፕሩፍ አርገውታል። ወላፈን ገደለ። ሲጥሏቸው ሰንሰለታቸውን ቆረጠው። ብረት ያቀልጣል ማለት ነው። እሳቱ ከፀሐይ መለስ ያለ ነው። ይንቀለቀላል። ታውቃለህ? ብረቱን ከእጃቸው ላይ ሲያቃጥለው እጃቸው ላይ ያለውን ስሱን ጸጉር አላቃጠለው። ይሄ እኮ ብራዘር ብትለው የሚጠፋ የሚመስል ጸጉር በዛ እቶን እሳት አልተነካም። ብረት እኮ ቀልጧል። ናቡከደነጾር ምን እንደነካው አላውቅም። ጠጋ ብሎ አየ ይላል። ነገስታቶቹም አስገራሚ ናቸው። ልጆቹም ከባድ ናቸው። ነገስታቶቹም ግን የሆነ ነገር ቢኖር ነው ብለው ስለሚያስቡ ጠጋ ብሎ ሲያዩ ሰውየው ዕድሜ ሄዷል። 3 ሰው ነው የተጣለው ያዘዘው። 4ኛ አየ። ይሄ ነገር ምንድነው? ና አለ ወርዋሪው። ስንት ሰው ነው የጣልከው? 3። ስንት ሰው ነው የማየው? 4 አለ። ምንድነው ያኛው ሲለው ያኛውን እኛ አልጣለውም ማለት የአማልክት ልጅ ነው፣ ከእሳቱ በላይ ያብረቀርቃል። ስሙኝ፣ አደባባይ ላይ ያድነናል ሲሉ እግዚአብሔር አልታየም። እሳቱ ሲገቡ ብቅ አለ። በመከራ መካከል ነው የሚወጣው። እሱ ቆመ። ያድነኛል ስትል በአንተ ይታያል። መከራው ሲገባ አጠገብ ቆሞ ይታያል። አይ ንጉሱ ፊት በእነሱ ነው የሚታይ። እሳት ውስጥ ግን አጠገባቸው አብሯቸው ወክ ያደርጋል። ሊገላቸው የታቀደው እሳት ፈታቸው እና ልጆቹ ወክ ሲያደርጉ ያኛው 4ኛው የአማልክት ልጅ ነው ሲለው እዛ ጋር ቆሞ አምላክ አለ። ረሳው። የአባቴ ብሩካን የእናንተ አምላክ የኔም ነው እኮ ነው። የአባቴ ብሩካን ኑ ከእሳት ውጡ ሲል 4 አይቶ ሲወጡ 3 ናቸው። በእነሱ ነው የሚሆነው። ሲወጡ ቻሌንጃችሁ ላይ ነው። አጠገቤ ቆሞ አበረታኝ ምናምን የምትለው ነበር የምትለው ቻሌንጅ መሃል። መንፈሳዊ ዓለሙ መሬቱም በጣም ሄቪ ሆኖ በከበደበት ሁኔታ በዚህ መንገድ ነው ያለፉት። አንድ ሰው ልንገራችሁ። ዮሐንስ የሚባል ሐዋርያው ዮሐንስ ፍጥሞ ደሴት ላይ ሲታሰር ሰፈር ምን ያህል እንዳረገ መቼስ ብዙዎቻችሁ ታውቃላችሁ። በዘይት ይቀቀል ነበር፣ በዶሎ ላይ ጥሉ ነበር። መንፈሳዊ ዓለሙ እንዴት ከባድ ነበር መሰላችሁ በዛ ዘመን። አንደኛ ዶሜቲያን አማልክት ናቸው። ሰን ኦፍ ጋድ ነው የሚባሉት። የእግዚአብሔር ልጅ ነው የሚባለው ዶሜቲያን። የሞተው አባቱ ደግሞ ጋድ ነው። ሰውየው በህይወት ያለው ሰን ኦፍ ጋድ ነው። አንተ አይደለህም ኢየሱስ ነው ሰን ኦፍ ጋድ አለው። አሰረው። ሲያስረው ለዮሐንስ ኢየሱስ በክብር ሲገለጥለትና መልኩን ነበር አይደል የተገለጠለትን ያንን ብርሃን ነበር ወደ 7ቱ አብያተ ክርስቲያናት እያከፋፈለ የሚልከው። ከሚላክላቸው ቸርቾች መካከል ለዮሐንስ በጣም ቅርብ ከነበሩት ማለት አንዱ ጴርጋሞን ቸርች ነው። ጴርጋሞን ቸርች ለመጀመሪያ ጊዜ የጁልየስ ቄሳርን ቤተ ጣዖት ያሰራ ከተማ ነው።
ኢምፓየር ካልት ያለበት ከተማ ጴርጋሞን። እሱ ብቻ አይደለም። አስኪሎፒስ ሶተር የሚሉት አለ። አስኪሎፒስ ሴቪየር ይሉታል። አዳኛችን ነው የሚሉት። አስኪሎፒስ የሚባል አምላክ አለ። በእባብ ነው የሚመሰለው። የሮማውያን ዋና ጣዖት ነው። ትልቁ ቤተ ጣዖት ያለው ጴርጋሞን ነው። ምን ይደረግ? ከዓለም ዙሪያ ወይንም ከሮም ግዛት በሙሉ ታማሚ ሰው ይመጣል እና እዛ ቤተ ጣዖቱ በጣም ትልቅ ስለሆነ ይገባሉ። እስከ 35,000 ሰው ሊይዝ ይችላል። ይገባሉ። ሂሊንጉ የሚከናወነው ሌሊት ነው። ሌሊት ላይ በጣም ዲፕ ዳርክ ሲሆን እባቦች ይለቀቃሉ። ሊትራሊ ስኔክ ማለት ነው። ትክክለኛ እባብ ይለቀቃሉ። እባቦቹ እየተርመሰመሱ በሰው መሃል ሲሄዱ የሰው ሰውነት ሲነኩ ነው ሂሊንጉ የሚከናወነው። እባብ ሲነካው አምላኬ ነካኝ ይላል። ዲሞኒክ ፓወር በዚህ መንገድ ማኒፌስት ያደርግ ነበር። በጣም ከግዝፈቱ የተነሳ ትልቅ ሆስፒታል አለው። እስከ 200,000 ቮሉም የሚይዝ ደግሞ ትልቅ ላይብረሪ ያለው ቤተ ጣዖት ውስጥ ምን ያህል ግዙፍ እንደሆነ እዩት። በዚህ አይነት መንፈሳዊ ዓለሙ በጣም ሄቪ ነው። መሬት ላይ ያሉት ነገስታት አማልክት ነን በሚሉበት ኢየሱስ መጣና እንዲህ አለው፣ የመጀመሪያና የመጨረሻ እኔ ነኝ። ከእኔ በቀር ማንም የለም። the first and the last የለም ሌላ እኔ ነኝ ሲለው ዮሐንስ እያሰቃየው በአካል ያለ ንጉስ አለ። ኢየሱስ መጣን እኔ ነኝ አሉ። የሞትና የሲኦል መክፈቻ እጄ ላይ አለ። ሞት የሚለው የማይታየውን አንደርወርልድ የሱ ገዢ ነኝ። የሲኦልም መክፈቻ እኔ እጅ ላይ ነኝ። ነገስታቶቹን በህይወት ማኖራቸዋለሁ፣ እገላቸዋለሁ። አትፍራ። ከዚህ በላይ ቻሌንጅ እኛ አናልፍም። ከዚህ በላይ ቻሌንጅ አናልፍም። ዮሐንስን ከፍጥሞ እወጣለሁ የሚል መልእክት አልነገረውም። ከፍጥሞ እወጣለሁ የሚል ቃልም የለም። ቢዝነሱ ላይ ነው እግዚአብሔር ያለው። የምታልፍበትን ጻፍ አለለውም። ያየውና የሰማውን ጻፍ አለ። የምታልፍበትን ቢለው 22 ምዕራፍ ብቻ አይኖረውም። ራእይ መጽሐፍ 60 ምዕራፍ ሊኖረው ይችላል። ራእይ የሚያልፍበት ዘይት ቀቀሉ፣ በረዶ ላይ ጣሉ፣ ጀርባዬን ገረፉ፣ በየቀኑ ነበር ፍጥሞ ማለት ብሎ ሲያስረዳን ያየውና የሰማውን አለ። እሱን ተወው አለ። ስለ ዮሐንስ ምንም አላወራም። ውሰደውና አሳየዋል። በዘይ ቀቀለው አውጥተውት ሊገርፉት ሲሉ በመቀቀልና በመገረፍ መሃል ነው ሄዶ ሰውየው። ብራዘር ደርሶ ሲመጣ ተቀቀልኩ እንዴት ይበል? ያንን አይቶ መጥቶ እንሄዳለን። ያየም ያነበበም የጠበቀም ብፁዕ ነዋል። ምን አለፍክ? እሱን እሱን እኔና እሱ እዛ ፊት ለፊት እንነጋገራለን። ላንተ ምተውልህ ሄድኩበትን ነዋል። ኢየሱስ ጌታ ነው። ጮክ ብሉና የአዋጁ ኃይል ተወስዷል በሉ እስቲ። አለች አስቴር መጽሐፍ ላይ ተገለበጠ ምትል ተገልብጦ አይደለም ባይዘው እሱ 9 አይደል በዛ ዓመት በዛ ወር በዛ ቀን አይሁድ በጣላቶቻቸው ላይ እንዲሰለጥኑ ነገሩ እንዲተገለበጠ የሚለው ተገልብጦ አይደለም። በቃ 8 አንጻር አይደለም የሚፈታው። እናንተ መቼስ ጴንጤዎች ናችሁ። እንደ ዋሽታወራ አንድ ጥቅስ ይዘን አንጨቃጨቅም። ኮንቴክስቹዋል ነን። ከ8 አንጻር ነው ከላይ ጀምረን ነው ታሪክ ይዘን። አስቴር መጣችና ሃማ ተገሏል። አዎ ቤቱ ተወርሷል። አዎ መርዶክዮስ ነግሶልኛል። አዎ ሁሉም ነገር አልቋል። አንድ ነገር ቀረ። ምን ቀረ? ንጉስ ጠራክሲስ ወይም አርጤክስስ ምን ቀረ? ሃማ ሳይሞት በፊት ያወጣው አዋጅ አለ። በአንተ ቀለበት የታተመ በፋርስና በሜዶን። ታዲያ ሊትራሊ ቃል በቃል እንዲያለችው ገልብጥልኝ ስትለው ንጉስ ቃል በቃል ሊገለበጥ አይችልም። እና ህዝቤ ለክስ አያልቅ። ምን እናርግ? አንቺና መርዶክዮስ ቶሎ ብላችሁ ጻፉ፣ የምትፈልጉትን ጻፉ። ያኛው አዋጅ አየር ላይ ያለ ይሄኛው አዋጅ በፈጣን ፈረሰኛ ከስር ይግባ። አየር ላይ ያለ ኃይሉን ይውሰደው። ኃይሉ ተወስዶ እንጂ ተገልጦ አይደለም። እንዳይነደፉ አይደለም ያረጋቸው፣ ተነድፈው እንዳይሞቱ ነው ያረጋቸው። እባብ ይዛሉ አይሞቱም፣ የሚገድል ይበላሉ አይሞቱም ነው የሚለው መጽሐፉ። አይበሉም አይደለም እመርዛለሁ እንዳበላ እላቸዋለሁ፣ ይበላሉ ይስማማቸዋል። ብሉ ያልኳቸው አይደለም። ጌታ የተባረከ ይሁን። የአዋጁ ኃይል እንግዲህ የአዋጁ ኃይል ተወስዷል። አዋጁ አይገለበጥም እንዳለ ነው። ምንም ነገር ልሰሙ ትችላላችሁ። ኃይሉ ግን ተወስዷል። ታልፋላችሁ። ምዕራፍ 7 አላችሁ እናንተ። ምዕራፍ 8ም አላችሁ። ምዕራፍ 6 የአንበሳ ጉድጓድ የእናንተ መጨረሻ አይደለም። ብዙ ቻፕተርስ አሉ ከፊት። የሰማነውን በልባችን ያቆይልን። ሕይወት ቃል ያሰማልን። መንግስተ ሰማይ ያወርስ።